በስተመጨረሻም እንግዲህ በጣም በሚያሳዝን ሁኔታ ማለት ነው ማሂ የፈለገችውን ነገር ለማድረግ በዝግጅት ላይ ነበረች። ማለትም ሰላም የምትባለዋን ዛሬ ማግኘት አለብኝ፣ እቺ ሰላም ተብየዋ ያንተ ሰላም የቷ ነች? ዛሬማ ላገኛት ይገባል እያለች ናታንን እንደተከታተለችውም ወዲያውን አላገኘቻትም። ነገር ግን ፍላወሩን ማለትም ናታን የገዛውን ከሰላም ክፍል ስላገኘችው በጣም ደንግጣ ያንንም እንግዲህ ሰላም ለማስተባበል ሞክራለች። ምክንያቱም ናታንን ሱፍህን ተኩሼ ፍላወሩን አድርጌ አስቀምጬልሃለሁ ብላለች ማለት ነው። በዛም ልጣ ነበረ። ነገር ግን ናታን ወደ ክላሷ ከሄደ በኋላ ሰላምም ራሷን መቆጣጠር አልቻለችም። ምክንያቱም በጣም ነው የምትወደው፣ በጣም ነው የምታፈቅረው ናታንን። ስለዚህ እሷም እንግዲህ ናታን ጋር በተጠመጠመችበት ሰዓት ነበረ ማለት ነው ማሂ በሩን ከፍታ የገባችው። በጣም የሚገርመው ነገር ግን ልክ ስትገባ ያሳዩት ነገር ነው። እንግዲህ ልክ ስትገባ ምንም እንዳልተፈጠረ እንዴ ለምንድነው የምትሄጂው? ለምንድነው ወደ ክፍለ ሀገር የምትሄጂው? ክፍለ ሀገር ልሄድ ነው እያለች እኮ ነው ያለው ማለት ነው ናታን። ምክንያቱም ናታን እዛ ጋር ዝም ካለ እሷ ደግሞ ማለትም ማሂ ደግሞ ፍቅረኛው ሰላም እንደሆነች ካወቀች ያው እንደምታጠፋት ጠንቅቆ ያውቃል ማለት ነው። ማሂ በጣም ከባድ ሴት ናት፣ በጣም ማለት ነው። እና ለዛም ነው በቃ ያልቆፈረችው ጉድጓድ የለም ሰላምን ለማግኘት ማለት ነው። እና ሮዚ ደግሞ እንግዲህ እያደረገች ያለችው ነገር እውነት ለመናገር ሮዚ በጣም ምስኪን ልጅ ነች። እንግዲህ ይህንንም ሰውዬ ማለትም ማያዬን ያያችሁ የሚለው ማለት ነው እንግዲህ ተንጠልጥሎ በቃ ራሱን ለማጥፋት ጫፍ ደርሶ ነበረና ሮዚ ነች እንግዲህ ደርሳ ያተረፈችው። ያ ብቻ አይደለም እንግዲህ ሮዚ ምግብ እየወሰደችም እያስቀመጠችለት ነው። ነገር ግን እሱ ገዳይ ሴት አለች፣ እሷ ሴትዮ እናንተንም እንዳታጠፋችሁ፣ ማያዬን እኮ ህይወቷን ያጠፋቻት እሷ ነች እያለ ሲከተላት ነበረ። ማንን? ማሂን ማለት ነው። እና ቆይ ማሂን የት ነው የሚያውቃት ስንል እንግዲህ ማሂን የሚያውቃት ከዚህ በፊት እኛን ሁላችንም እንደምናውቀው ከሆነ ከዚህ በፊት ሮዚ የሰላም አባት መስላ እንደዛ አስመስላ ነገር እዛ ቦታ ላይ አስራት ነበረ። እዛ ላይ እንግዲህ እሱ ደግሞ ማያዬ የኔ ማያዬ እያለ ብቻውን እየጠጣ እየለፈለፈ እያለ ነው እንግዲህ ሮዚን አላያትም። ሮዚ ግን አስራት ነበር ገና በቀን ማለት ነው ማሂን። እና ማሂን ፈትቷታል እና ማሂን አትርፏታል። ነገር ግን ማሂ በቃ ለሰው የማሰብ ነገር ስለሌላት ማለት ነው እሱ እንደዛ አትርፏት፣ እሷ ግን ማያን አመጣላለሁ፣ ማያን ችግር የለም በቃ ማያን አገናኛለሁ ብላ ነበረ። ነገር ግን እንኳን ማያን ልታገናኘው ጭራሹንም ልትጎዳው እየሞከረች ነው። እንደውም ሮዚ ስላገዘችው ሮዚ ከተንጠለጠለበት ስላወረደችው ራሱ በጣም ነው የተናደደችው ማለት ነው እሷ። እና በጊዜው ደንግጣለች። በኋላ ላይ ግን እንዴት አርጋ ጥላው እንደሄደች እናስታውሳለን። እና ያ ታይቶት ይሆናል አንዳንዴ እንደዚህ ትንሽ ያመማቸው የሚመስሉን ሰዎች እውነታውን ነው የሚናገሩት ማለት ነው። ሁሌ ናቸው እውነታውን ግልጽ ነው የሚያደርግላቸው። እና እንግዲህ ማሂ ያደረገችው ነገር ምንድነው የሚለውንም እንግዲህ ማያንስ ማሂ ታቃት ይሆንን የሚለውንም እና ይሆናል ማለት ነው ውዶችዬ። ታዲያ እንግዲህ ቪዲዮውን ላይክ ማድረግ አትርሱ፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ ማለት ነው ውዶችዬ። ለማዘዝ አይደለም ለማስታወስ ያክል ነው። እናም እንግዲህ እውነት ለመናገር ናታንና እንዲሁም ደግሞ ሰላም መለያየት የለባቸውም ፈጽሞ ማለት ነው። ፈጽሞ መለያየት የለባቸውም። በቃ በጣም ነው የሚፋቀሩት፣ በጣም ነው የሚዋደዱት እና እነሱ መለያየት የለባቸውም። ጭራሹንም ወደ ገጠርም መሄድ የለባትም። ምክንያቱም አሁን በእርግጥ የናታን እናት በጣም በእጅጉ በጣም ነው የደነገጠችው ማለት ነው። ምክንያቱም ናታን ሄዶ ነግሯታል። እስኪ ደስ ይበለሽ፣ በቃ ይህን አልነበረ የምትፈልጊው ሰላሜ፣ ላይክ አልፈልግም፣ አስጠልተኸኛል፣ በቃ ካንተ ጋር መሆን አልፈልግም አለችኝ። እንግዲህ ማየ እኔ እንዳለው ሳይሆን እንደሌለሁ ቁጠሪኝ። እሷ ደግሞ የሆነ ቦታ ሄደች ማለት እኔም አብሬያት ነው ብሏል። እና እሷ የሆነ ነገር ሆነች ማለት ደግሞ እኔንም አታገኘኝም ብሏታል። ስለዚህ ድንገት የናታን እናት አሁን ከቢሮ ስትመጣ ማለት ነው ሰላምን በቃ አልፈልግም እያልሽ ተስፋውን እያስቆረች እዚሁ ተቀመጪ፣ ወደ ገጠር ግን አትሄጂ፣ እናትሽን ምንም አላደርጋትም ልትላት ትችል ይሆናል። እንደዛ ካለቻት በጣም አሪፍ ይሆናል ማለት ነው። ከዚያ ውጭ ግን በጣም ከባድ ነው የሚሆነው። በተለይ
ለናታን በጣም ይከብደዋል። ያ ማለት ግን ሰላም አትወደውም ማለት አይደለም። ሰላም በዚህ መልኩ እንግዲህ በእጅጉ እያነባችና እያለቀሰች ነው ያለችው። ፍላወሩን ራሱ ያገኘች ሰዓት በጣም ነው የተደሰተችው። ምክንያቱም እሱ ራሱ ሲገዛላት ማለት ነው አበባውን የኔ አበባ የኔ ጽጌረዳ እያለ በቃ በሆነ ነገር አኩርፋው ነበረ የመሰለው። ነገር ግን ሲውል ሲያድር ሲያዩ ደግሞ ልትሄድም ስትነሳ በቃ ይሄ የእናቴ ስራ ነው፣ በቃ እናቴ እኔም ማልፈልጋት ማሂ ጋር እንድሆን እያስገደደች ነው በዚህ መልክ ብሎ ነው እንግዲህ ናታን ያሰበው። እውነትም ነው ደግሞ ያሰበው እሳቤ በጣም ትክክል ነው። በነገራችን ላይ ለመፍረድ በጣም ይከብዳል። ምክንያቱም የናታን እናትም ደግሞ እንደምናየው ማለት ነው ማሂ በየቀን የቤቱ አልበቃት ብሎ ቢሮ ድረስ እየሄደች እማዬ እያለች ነው የምታስጨንቃት። እኔ ናታንን የራሴ ካላደረግኩኝ ራሴን አጠፋለሁ፣ እንዲህ ይሆናለሁ፣ እንዲህ አሆናለሁ ስትላት ደግሞ እሷ እየመጣባት ያለው ምንድነው? ትናንት የማሂ እናት በህይወት እያለች ቃል ተገባብተዋል ማለት ነው። ልጅሽን ለልጄ ልጄን ለልጅ የሚባለው አይነት ነገር። ይሄ ነገር ግን እኔ ልክ ነው ብዬ አላምንም። ምክንያቱም አሁን ሁለት እናቶች ባደረጉት ስምምነት ናታንና ማሂ ፈጽሞ ሊዋደዱ አይችሉም። ምክንያቱም ናታን ይህንን ነገር አላመነበትም። ማሂ ከህፃንነቷ ያንቺ ባል እኮ ናታን ነው፣ አንቺ እኮ ስታድጊ የምታገቢው ናታንን ነው እየተባለች አይምሮዋ ላይ ናታን ብቻ ስለሚባል በቃ ሌላ ሰው ማየትም ማሰብም አትፈልግም። ለዛም ነው አሁን ርር ትክን በቃ ብግን ቅጥልጥልጥል እያለች ያለችው ማለት ነው። ምክንያቱም እሷ የምትፈልገው ናታንንና ናታንን ብቻ ነው። ለምን? ናታን ነው ባልሽ ስለተባለች ማለት ነው። ነገር ግን ናታን ደግሞ ፈጽሞ አይፈልጋትም። አሁን ታዲያ እንግዲህ እንዴት ነው የሚጣጣሙት እነዚህ ሰዎች? በጣም ይከብዳል። ምክንያቱም እሱ እንግዲህ ወይ እሱ ፍቅረኛ ባይኖረው ያው ሴት ልጅ ብልህ ናት። የናታን እናትም እያለች ያለችው ምንድን ነው? በቃ እንደ አንቺ ስሪ አይምሮ ላይ አንቺን እንዲወድሽ አድርጊ፣ አንቺን እንዲያፈቅርሽ አድርጊ ትላታለች። የናታን እናት ማለት ነው። ያልደረሰበት ሰው ከባድ ነው በጣም። ምክንያቱም አሁን ማሂ እንዴት አድርጋ በሱ ልቡ ውስጥ እኮ ማንም ባይኖር ሰላምን የማያፈቅር ቢሆን ማንም ሴት በህይወቱ ባትኖር የራሷ ማድረግ ትችል ነበረ በመቀራረብ ምናምን። እሷ ግን ግፍጥጥ ያለውን በቃ ማለት ድርቅ ያለውን ነገር እኔ ያንተ ሚስት ነኝ፣ ከኔ ውጭ ሌላ ለአንተ መሆን የለበትም፣ እኔ አንተን ባልሽ ነው ሲባል ኖሬ ያለው ብላ እንቅጩን ነግረዋለች። ስለዛ እሱ አሁን እሷ በምታየው በፍቅር አይን ማየት እሷን አይችልም። ምክንያቱም ሰላም አለች። ለዛም ነው አሁን የናታን እናት እንግዲህ ሰላምን ወደ ገጠር ለመላክ በእናቷ እያስፈራራቻት እንዲህ መከራ እያበላቻት ያለችው ማለት ነው። በእርግጠኝነት ግን ሮዚ ከዚህ ነገር ሁሉ ሰላምና ናታንን ከዚህ በፊት ስታደርገው እንደነበረው አሁንም ታግዛቸዋለች ብዬ ተስፋ አደርጋለሁ። ምክንያቱም ሮዚ በጣም ጎበዝ ልጅ ናት። የወንድሜን ደስታማ ሲጨልም ማየት አልችልም፣ የሆነ ነገር ማድረግ አለብኝ እያለች ነው። እና የሆነ ነገር አድርጋ ሰላምና እንዲሁም ደግሞ ናታን ፍቅራቸውን እንዲያጣጥሙ እንዲቀጥሉ ታደርጋለች ብዬ አስባለሁ። ከዚያ ውጭ ግን በጣም ነው እኮ የሚያስጠላው። ማለት ማትወዱት ሰው የሆነ ግምጭጭ ሲልባቸው ያስባችሁታል። ምንም በቃ እኮ ምንም ሴንስ የለውም። ምንም አይደለም ፍቅር፣ እኔ እንጃ ምንም ነው የማይሆነው ማለት ነው። እና ናታንና ሰላሚና ግን በጣም በቃ በጣም ነው የሚዋደዱት የሚፋቀሩት። መለያየት የለባቸውም ነው የምላችሁ በድጋሚ። እስኪ እናንተስ ምን ትላላችሁ? እውነት ለመናገር ሁለቱ ከተለያዩ ድራማው ራሱ አያምርም ብዬ አስባለሁኝ። እና እስኪ የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። የናታን እናት አይነቶች ብዙ እናቶች አሉ በነገራችን ላይ እና ልጄን ለልጅ የሚባለው ባህል ቢቀር ባይነኝ እኔ። ምክንያቱም ከነሱ ስንማር መቼስ ድራማ የሚዘጋጀው እኛ እንድንማርበት ነው፣ ትምህርት እንድንቀስምበት ነው። ተለቀቅ አልተለቀቀ ብለን ሰስፔንስ እንድንሆን ብቻ ሳይሆን አንዳንድ ትምህርቶችንም ልንጨብጥ ይገባል። ስለዚህ ነገ እናቶችም ከሆንን አሁን ነገም ደግሞ እናቶች ስንሆንም ልጃችን ለልጅ የሚባለው ነገር ጥሩ አይደለም። ምክንያቱም ነገ ጧት ያ ልጅ እንደ ናታን ነገ አድጎ አልፈልግሽም ቢላት ያች ልጅ ራሷን እስከ መጥላት ነው የምትደርሰው። እንደማን እንደ ማሂ ማለት ነው። እና እንግዲህ ቅንነት፣ ደግነት፣ የዋህነት ሰው ስለሆነ ብቻ በቃ ምንም መሆን የለበትም። ሰው ስለሆነ ብቻ ማገዝ አለብን፣ መርዳት አለብን፣ መረዳት አለብን ማለትን ደግሞ ከሮዚ ተምሬያለሁ እኔ ለራሴ። ምክንያቱም ሮዚ አስቡት እንግዲህ ሰላም የቤት ሰራተኛ ነች። የሮዛና የናታን እናት ሰላምን በጣም የምትንቃት የቤት ሰራተኛ ስለሆነች ነው። ለቃል ኪዳኑ ብቻ አይደለም፣ በነገራችን ላይ ቃል ስለገባች ብቻ ለማሂ ብቻ አይደለም። እንደው የሌላ ሰው ልጅ ማለትም የሌላ የሰፈር ልጅ ሆና
በኑሮ እሷ ጋር እኩል የሆነች ሌላ ልጅ ቢያፈቅር ራሱ የዚህን ያህል አትንጣጣም ነበረ። ግን ሰራተኛ ስለሆነች ነው ሰላም ማለት ነው። እና ሮዚ ግን እንደ ሰራተኛ ብትሆንስ የነገ ህይወታቸው እኮ ያማረ ነው የሚሆነው። ለምን? ስለሚዋደዱ ስለሚፋቀሩ። በሀብት ደስታ የለም በፍቅር ነው ደስታ ያለው ብላ እናቷንም ለማሳመን እየሞከረች ነው ማለት ነው። በጣም ነው ደስ የምትለው ሮዚ። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን ደግሞ በቀጣይ አብረን የምናይ ይሆናል ማለት ነው ውዶችዬ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።